ሰላም ናችሁ ወይ ቤተሰብ? ይህ የአማርኛ ፊደል ገበታ እንዲሁም ደግሞ እንግሊዘኛ ሌሎችንም የምናስተምርበት ቻናል ነው። ፎሎ ላይክ በማድረግ ጀምሩ። እዚህ ጋር እንግዲህ እንደምታዩት የአማርኛ ፊደላት አሉ። አማርኛ ፊደላትን እንዴት አገጣጥመን እናነባለን? ይህ የሁል ጊዜ ጥያቄያችሁ ነው አይደለም እንዴ? ታዲያ ፊደላትን ታነባላችሁ አይደለ? ፊደላትን ካነበባችሁ በኋላ መጀመሪያ የፊደላትን ድምጽ መያዝ ብቻ ይሆናል። እሱን ከያዛችሁ በኋላ እንዴት እንደምታነቡ እዚህ ጋር እች ማነች? ለምሳሌ ሙ ናት አይደለ? እዚች ጋስ ሉ። ስለዚህ ከዚህ በመነሳት ወደዚህ ስናነባቸው ምን ትሆናለች? ሙ ሉ ሙሉ። እች ጋ ሙ፣ እዚች ጋ ሉ፣ ሙሉ ሙሉ ይሆናል ማለት ነው። እች ማነች? ለምሳሌ ሌ ሌ። እዚች ጋስ ባ ባ። በአንድ ላይ ሌ ባ ሌ ሌ ባ ሌባ ሌባ። እዚች ጋር ይችን አንደኛ ይችን ሁለተኛ አድርገን ስንመጣ ይችን አንደኛ ይችን ሁለተኛ አድርገን ስናነባቸው ምን ይሆኑልናል? ሌባ ሌባ። ሌላ ለምሳሌ እዚች ጋር ይች ቤ እችስ ት። በአንድ ላይ ቤት ቤት። ከዚሁ ሳንወጣ አሁንም ይች ማነት? ብ። ይችስ ር። ስለዚህ በአንድ ላይ ብር 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 ብር። ሌላ ለምሳሌ እዚች ጋር አ በ ባ አበባ አ በ ባ አ በ ባ አበባ። እቺ ሹ ናት አይደለ? እችስ መ ሹመት 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 ባጭሩ ማለት ነው። ሹመት። እዚህ ጋር አሁን ቃላት ምስረታ። ሌላ እዚህ ጋር ሂ ናት አይደለ? ሂ ሳ ብ። በአንድ ላይ ሂ ሳ ብ ሂ ሳ ብ ሂሳብ ሂሳብ። ሌላ ባጭሩ እዚች ጋር በሬ 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 በሬ። በን መጀመሪያ ሬን ከዛ በሬ። አሁንም ከዚሁ ሳንወጣ ይቺ በ ከዛስ ሶ በሶ በሶ በሶ። ምክንያቱም ይሄ የንባብ ልምዳችሁን አገጣጥሞ የማንበብ እንትናችሁ ለመጨመር ነው። እዚች ጋር ይቺ ኦ ናት አይደለ? ይችስ ሞ። በአንድ ላይ ኦ ሞ ኦ ሞ ኦሞ። ሌላ አሁንም እዚህ ጋር ሌላ እዚህ ጋር ቦ ከዛስ ር እሺ ሳ ቦ ር ሳ ቦ ር ሳ ይሆንልናል ማለት ነው። በዚህ መልኩ ቆንጆ አድርገን አገጣጥሞ ማንበብን ባጭሩ መማር እንችላለን። ግን አገጣጥመን ለማንበብ ምን ማድረግ? መጀመሪያ እኒን ፊደላትን ሙሉ እስከ ፐ ድረስ ግጥም አድርገን መያዝ ይኖርብናል ማለት ነው። ይሄን ለመማር ደግሞ በስልክ ቁጥራችን 0946 50 96 20 ዋትሳፕ ኢሞ ላይ መደወል ትችላላችሁ ማለት ነው ቤተሰብ።